ነው መሰለኝ በሱፍ ነው የወጣሁት ዛሬ። በቃ ዝንጥንጥ ብዬለት ብራያን ኤምቦሞ ባስቆጠራቸው 2 ግቦች አትሌቲኮ ማድሪድን 2-1 በሆነ አጠቃላይ ውጤት። አንደኛው ፔናልቲ ነው። ሌሲ ሜሲ ነው። በቃ ምንም አያመጡም። ላይክ ሱን ሂ ዊል ቢ አወር ስታር ቦይ። ኳስ አያያዙ እንዴት እንደሚያምር አይደን ሄቨን ወሳኝ ልጅ ነው። በዚህ እድሜው እንደዚህ ፐርፎርም እያደረገ ነው። ታክሎቹ በጣም እንትን ናቸው። ዲፌንስ ያደረግ ዞኑ እንደ ቼክ ሲያደርግ ምናምን ያበደ ነው። የካሪክ ቦል ይቀጥል ላይክ እንደ ኮሽ እንዳይልበት እንጂ በእነዚህ ልጆች ይህንን መስራት ከቻለ የሆኑ ሚሲንግ ፒሶችን ስናሟላ ዩናይትድ ገራሚ ቡድን ይሆናል በሚቀጥለው ዓመት። እኔ ትልቁ ችግራችን ነው ብዬ ማስበው 2 ፉልባክ የለንም። በሉክሾ እና በዲያጎ ዳሎ ፕሪሚየር ሊግ ላይ የሆነ ጥሩ ውጤት እንይዛለን ወይም ዋንጫ እንመላለን ማለት ዘበት ነው። ለማንኛውም የስናፕ ድራገን ዋንጫ አሸናፊ ሆነናል። ከርስ ነው ይላሉ። ዊዱና ጊቭ አሁን ዋንጫ ይበላበት ፍሬንድሊ ምን ይሰራል? አሁን 90 ደቂቃ መጫወት 45 አይበቃም? አቋም መፈተሻ ነው። ፈተሽን እኮ በቃ አትሌቲኮ ቆንጆ ነው። በቃ ምን ያደርጋል? ሌላው ምን ይሰራል? 90 ደቂቃ ማፋተግ። እነዚህ ልጆች ጥሩ አላማ አላቸው። ኧረ በዚህ መላጣ ኬት አባቱ ነው የመጣው በሚካኤል። እኔ እኮ በጣም ጥሩ ማዳረሻ አገኙ ለማቴ ምናምን ፍትፍት ምናምን አፈር ይበሉ። ከዚህ ቁጠሩለት ለሰውዬው ፀጉሩ እንዲቆረጥ። ዩናይትድ ግን ጀማው ፕሪሲዝን ላይ አደገኛ እንዲሆን የሚያስገደግደው የሆነ ግድጋዳ አለ። በቃ እኔ አመት እስከ አመት አይቼዋለሁ። የምሬን ነው የምላችሁ። በቃ ፕሪሲዝንም ወጥ ውድድርም ላይ አይቼዋለሁ። ግን ፕሪሲዝን ላይ አደገኛ ነው። ለምን እንደሆነ አላውቅም። የሆነማ ግድጋዳ አለው ማለት ከባድ ነው የምትሉትን ቡድን ሁላ ሲለጥፍ አየዋለሁ እኔ በቃ አደላለሁ። ከዛው ሄድና እዛ እንትና ቦርማውዝ መቀለጃ ነው የሚያደርጉት። ግራ ነው የሚገባኝ። ምሬን ነው የምላችሁ። ፕሪሲዝን ላይ ካያችሁት በቃ ለተከታታይ አመታት ማለት ነው ትልልቅ ቡድኖችን እየገነደሰ የሚያስጨበጭብ አቋም አሳይቶ ምናምን ነው የሚያልፈው። እና ሁሌ ምን የፕሪሲዝን ቲም ነው ዩናይትድ እላለሁ። ብዙዎች ግን ይከራከሩኛል። እውነታው ግን ፕሪሚየር ሊግ ላይ ሲሄድ እነ ቦርንማውዝ ነው የሚለጥፉት፣ እነ ቶትናም አባቱ ነው የሚለጥፉት። በቃ ግርም ነው የሚለኝ የዩናይትድ ባህሪ። ለማንኛውም ዛሬ 2-1 በሆነ ውጤት አሸንፏል። እንግዲህ መላጣው ዛሬ 2 ጎል፣ አንድ በፔናልቲ አንድ ደግሞ ብቻ አግብቶታል። 2-1 በሆነ ውጤት አሸንፏል። አትሌቲኮ ቀላል ተጋጣሚ አልነበረም፣ ጥሩ ተጋጣሚ ነው። ጀምአው ጨዋታውን የሚመይተድ ላይ ያጋጥሞኛል። ሰከንድ ሃፍ በተለይ ጥሩ ፐርፎርም አድርጓሉ። ጀምአው ዩናይትድ ዘንድሮ ለዋንጫ ነው የሚጫወተው ማለት ሼር አርግለት ለሪያል ማድሪድ ሼር አርግለት አባቴ ያለቀለቁ ቂጥን እንዲያስኪድና አሳየው፣ ንገረው፣ አስጠንቅቀው፣ ይስጋኝ ይብራኝ፣ ለባርሳም ንገረው፣ ለፒኤስጂም ንገረው፣ ለሙኒክም አባቴ ጌታ እየመጣል ነው በለው፣ አስጠንቅቀው። አልጨረስኩም አትሌቲኮ ሻምፒዮንስ ሊግ ላይ እንቀጥለዋለን። አልጨረስኩም ገና መጥቼልሃለሁ አባቴ፣ ግባና አውጣው። አረ ጠንካራ ቡድን ያለ ወገን። አረ ይሄ በቪኒና በብሩኖ ግማሬሽ ብቻ የሚቻል ቲም አይደለም። ይሄ ክለብ ማንቸስተር ዩናይትድ ነው። ይሁን አልቫሬዝና ኦሊሴን መጨመር አለብህ። አረ የከባድ ቲም ያለ እንዴ። ለፍሬንድሊ ነው በቃ ለወዳጅነት ነው ምናምን ብለን ገባ። እነሱ ቀልድ አያውቁም አባቴ። አመረሩት ማለት ነው በቁም ነገር ምናምን ነው አለና ነው እንደዛ ነው ይሻላል። እሺ ብለን በኤምቦሞ 2 ጎል አትሌቲኮ ማድሪድን እንግዲህ በፕሪሲዝን ጨዋታ 2-1 ካምባክ ሰርተን ማሸነፍ ችለናል ማለት ነው። ቀልድ አይደለም ያዝ ነው የኔ አባት፣ ቀልድ አይደለም ያዝ ነው። እየነገርኩ ነው። ፊርማ በጣም ያስፈልገናል። ኢኒዮስ ስለ እግዚአብሔር ዩናይትድ በጣም ብዙ ቦታ ነው ፊርማ የሚያስፈልገው። ሚድፊልዱ በጣም የሆነ አጣዳፊ ምናምን ተደጋግሞ ስለተባለ እንጂ በጣም ብዙ ቦታ ነው ተጫዋች የሚያስፈልገን፣ በጣም ብዙ ቦታ ማለት ነው። አረ ኢኒዮስ እንደው ስለ እግዚአብሔር አሁን ወይ ባይጀምር ይሻላል ፕሪሚየር ሊጉ። የሆነ ነገር ፍጠሩ። ሲዝኑ ሙሉ እኔ በሽተኛ መሆን አልፈልግም። በድጋሚ ኡስታዝ 2 ጎል አስቆጥረሃል፣ ግን ባንተ ደስተኛ አይደለሁም። ዩናይትድ ፋሚሊ ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ካምባክ አድርጓል ክለባችን ማንቸስተር ዩናይትድ። ግን ፋሚሊ 2 ጎል ኡስታዝ አስቆጥሯል፣ ግን ኡስታዝ በዚህ አቋሙ በጣም አሳሳቢ ሆኗል። ሊጉም ሊያልቅ ሲል ታውቃላችሁ በጣም ወርዶ ነበር። ከዛ ከአፍሪካ ዋንጫ በኋላ ደክሟል። ምን እንደሆነ አላውቅምና ሜዳ ላይም ራሱ የሚያሳየው ነገር ልክ አይደለም። ምን እንደሆነ አላውቅም። አሁን እና አማድ ምናምን እንግዲህ ለሱ ስጋት ሊሆን ሌሲም ራሱ አሪፍ ሆናለችና ማውንት ተውት። ሌኒሮ የሚገርም ነው፣ የሱ ግን አሳሳቢ ነው። እኔ አሁንም ቢሆን ይሄ ቡድን አሁን ያለን ቡድን
እንንጃ ተፎካካሪ ሆነ በተለይ ከኋላ ክፍሉ ማጉዌርን ምናምን ይዘን ለዋንጫ ይፎካከራል ብዬ ማሰብ ከባድ ነው። ጭንቅላት ያለው ተከላካዮች የሊቻና የማቲያስ ነገር አሳሳቢ ስለሆነና በዚህ ልክ አሁን ሊጉ ላይ ይሄን ስኳድ ይዘን እንደምታዩት ዝውውሩም እየተደረገ አይደለምና ከባድ ይሆናል። ከሌሎቹ ከተፎካካሪዎቻችን አንፃር ከባድ ይሆናል ብዬ አስባለሁ። ግን ዛሬ እነ ሌሲ እነ ሌሊሮ ማውንት ምናምን ያሳዩት ፐርፎርማንስ በጣም ደስ የሚል ነበር። እስቲ ለማንኛውም እናንተ ደግሞ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ተመቻችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ ቡቡ ይችላል ማንቼ ይችላል ማንቼ ይችላል እምቡሞ ይችላል እምቡሞ ይችላል በለው ቅመሜ ሌሲ ቅመሜ ሌሲ ቅመሜ ገብርኤልም ዛሬ ገብታለች ይላል። ጄጄ ጋብሪኤል ዛሬም ገብታለች። ቅመም ሌሲ ቅመም በቃ እኔ አምና ስለው የነበረውን ነገር እዚህ ፕሪሲዝን ላይ በደንብ እያየን ነው። ራሷን እያሳየች ነው እንዴት ደስ እንዳለች። በቃ ሌሲ ቅመም እምቡሞዬ ደግሞ ዌልካም ብለናል። ተጀምሯል ጎል ማግባቱ ይቀጥላል ማለት ነው። እናንተም ፒኤስጂ ኤሲ ሚላን ለእናንተ ስመጣ ደግሞ ሙሉ ትጥቄን አሟልቼ ነው የምመጣው። እዛ ጋር ብሩኖ ፈርናንዴዝ ዋና መሳሪያን እነ ቴሌማንስን እነ ላመንስ ሙሉ ትጥቄን አሟልቼ ነው የምመጣል። የወዳጅነት የሚባል ነገር አላውቅም። ዛሬም ለአትሌቲኮ አልደርስልኝ ብለው ነው እንጂ ከዚህ በላይ ብቀጠቅጠው ሙዴ ደግሞ እነ ሌሲ ማያንሱም ማለት ነው። ሌሲ ምን አይነት ተአምረኛ ተጫዋች ናት። የወደፊቷ ይታየኛል ማለት ነው። በቃ እዛ ላይ ነው የሚታየኝ። በጣም የምትችል ተጫዋች ነው። እንደ 10 ቁጥር ፈርስት ሃፍ ስትቀውጠው ቆየች። ሰከንድ ሃፍ ወደ ሌፍት ዊንግ ሄደች። ሌላ ታምር ደግሞ ስታሳየን ቆየች። ፔናልቲ ያስገኘችበት መንገድ ድሪብሏ ምናምን ሌላ ታምር። በጣም ተስፋ ያላት ልጅ፣ በጣም የምጠብቃት ልጅ፣ ጀግና የሆነች ተጫዋች ማለት ሌኒ ዮሮ ልክ እንደ ዛሬውም ከዚህ በፊት እመለከታለሁ ይሆን አንዳንዴ ጥሩ ፐርፎርም ታደርግና ትወርድብኛለህ ምናምን ልጅ ነው። የምትስተካከል ልጅ ነው። በጣም ብዙ ደግሞ ለየት ያለ አንተ ላይ ብቻ ያለ ኳሊቲ ብዙ አለ። እሱ አለን። ከዛ ውጭ ሪያል ዱዌል በጣም ጸዴ ነው። ብዙ ክሮሶችን ነው ስትገጨ ነበረው። ዛሬ ብቻ ጸዴ ነበር ሌኒ ዮሮ ማለት ነው። አንድሬ ሳንቶስን እንቀደም ብዬዋለሁ። በጣም እጠብቀዋለሁ። በዚህ ሲዝን ምርጥ ተጫዋቻችን እንደሚሆን አንድሬ ሳንቶስን እጠብቃለሁ። ለማንኛውም ማንቸስተር ዩናይትድ 3 ዓመት በተከታታይ የስናፕ ድራገን ካፕን ጠቅ እያደረገ እያሸነፈው ነው። ማን አባቱ አትሌቲኮ ምና ዲያጎ ሲሞኔ ቻው ቼልሲ የወዳጅነት የሚባል ነገር ልጥልጥ ውጥ ሼር ኮፒ ሊንክ ሪፖስት ፋሚሊ የፕሪሚየር ሊጉን ዋንጫ ለማንሳት የእጅ ልምምድ የሚያደርጉበትን ጨዋታ ዛሬ አርገው የዋንጫው አሸናፊ ሆኗል። ካሪንግተን ማለት ነው። ታዳጊ ያፈራል። ለሌሲ ስንት ላይክ ይገባዋል? በዚህ ቪዲዮ አሳዩኝ። ብቻ በጣም ደስ ብሎኛል። በጣም የሚገርም ጨዋታ ነበር። አሸንፈናል። እንኳን ደስ አላችሁ። ሀሳባችሁን ኮሜንት ላይ ምንም አልቋጠርኩም። ምክንያቱም ኢነርጂን ሴቭ ላድርግ ለፕሪሚየር ሊግ ሲደርስ በደንብ ያኔ እቋጥራለሁ ብዬ አሁን ኢነርጂን ሴቭ አድርጌ ምንም ሳልቋጠር ፈታ ብዬ ነበር ጨዋታውን ያየሁት። ተሸነፈ ትሬኒንግ እኮ ይሄ አደባባይ ጭንቅላት ብሬን ኢምቤሞ ሾተን። ቆይ አትሌቲኮ እስከ ረፍት ሰፊው የዓለም ህዝብ ቆይ ከጎንህ አልነበረ? ምን አባህ ነው እግር ቄጤማ ሆኖ ካምባክ የተሰራብህ? ወላሂ ግን ይመቸኝ። እረፍት ላይ ልበጠረቅ ሆንኩና ቆይ ሰብሰብ አድርጌ አጠፋቸው። እሺ እኔ አሁን የተዘጋጀሁት የሚሸነፍ መስሎኝ ነው። ወላሂ እኔ የሚሸነፍ መስሎኝ የሚገራርም ልናገር ያሰብኩት አለ። አሁን ይሄ ምን እሺ ድንገት ነው ሳልዘጋጀ የመጣሁትና እስኪ በእናታችሁ ምንድነው የተፈጠረው? ባላ ምን አይነት ግን እበት የሆነ ክለብ ነው አትሌቲኮ። ይሄን ያክል ስም ይዘ እየመራ በመከላከል ዲያጎ ሲሞኔ ጥርሱን ነቅሏል። አንድ አግብቶ ዘጋ ብለን እኔ አትሌቲኮ መድገም እንጂ ዩናይትድ እኔ እንደዚህ አይነት ተካካም የሆነ ውጤት ሌጣ ራሱን በአላህ። ለማንኛውም ማለት ነው ወዳጅነት ጨዋታ በቃ የወዳጅነት ነው። አትረብሹን፣ በአላህ አትረብሹን።